ሰላም ጤና ይስጥልኝ የተወዳችሁ ቤተሰቦች የታህሳስ 2 2018 የሀገር ውስጥና የባህር ማዶ መረጃዎችን ይዤላችሁ መጥቻለሁ። በቅድሚያም ዋና ዋናዎቹን ላስደምጣችሁ። የ2025 ቲክቶክ ክሬቲቭ አዋርድ አሸናፊ የነበረው ቲክቶከር አዶናይ እና ቲክቶከር ጃኒ በፌዴራል ፖሊስ ቁጥጥር ስር ውለዋል። ፖሊስ ሁለቱን አካላት ለምን በቁጥጥር ስር እንዳዋላቸው መረጃውን በይፋ ይዞ ወጥቷል። ይህንን መረጃ በዝርዝር ወደ እናንተ አደርሳለሁ። በሌላ በኩል አሜሪካ ወደ ሀገሯ የሚገቡ ጎብኚዎችን የተመለከተ አንድ አዲስ ሕግ ልታጸድቅ እንደሆነ ተሰምቷል። ይህ አዲስ ሕግ ብዙዎችን ያስደነገጠና ለብዙዎች ጭንቀት የፈጠረ ሕግ ሆኗል። ይህ መረጃ ወደዛ ለመሄድ እያሰባችሁ ያላችሁና ለመሄድ የምታስቡ ሰዎችን ጭምር የሚመለከት ነው። ብታደምጡት ይመከራል። ወደ ሀገራችን ጉዳይ ስንመለስ የኢትዮጵያ አደጋ ስጋት ስራ አመራር የቀድሞ ኮሚሽነር ባለቤታቸውና ልጃቸው በሙስና ክስ ተፈርዶባቸዋል። እነዚህን ጉዳዮች በዝርዝር ወደ እናንተ አደርሳለሁ። ለዩቲዩብ ቻናላችን አዲስ ከሆናችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቪዲዮን ላይክ በማድረግ ጀምሩ። መረጃውን በዝርዝር ላስደምጣችሁ ጋብዝኩኝ። እንከታተለው። የኢትዮጵያ ፌዴራል ፖሊስ ቲክቶከር አዶናይ ብርሃነ ኃይለ ሚካኤል የተባለውን ተጠርጣሪ በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ትናንት ታህሳስ 1 ቀን 2018 አስታውቋል። የፖሊስ መግለጫ እንደሚያመለክተው የቲክቶከር አዶናይ ብርሃነ መታሰር ሰሞኑን ከመልካም ስነ ምግባርና ከኢትዮጵያውያን ባህል ያፈነገጠ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት ላይ ከታዩ 5 ግለሰቦች ጉዳይ ጋር ቀጥተኛ ግንኙነት ያለው ነው ብሏል። ፖሊስ ተጠርጣሪውን በቁጥጥር ስር ያዋለበትን ምክንያት ሲያስረዳ ግለሰቡ ከሌሎች ተጠርጣሪዎች ጋር በመሆን ከኢትዮጵያ ሕዝብ እሴት ጋር የማይጣጣምና ሕዝቡን የሚያስቆጣ ተግባር ፈጽመዋል በሚል ነው። በተለይም ክስተቱ በቴሌቪዥን የቀጥታ ስርጭት የታየ መሆኑን ጉዳዩን ይበልጥ አነጋጋሪ አድርጎት ነበር። ፌዴራል ፖሊስ በሰጠው መግለጫ አንዳንድ ግለሰቦች ሚዲያዎችን ኃላፊነትን በጎደለው መልኩ በመጠቀም ለዝናና ለገንዘብ ሲሉ ትውልድን የሚጎዱ ተግባራት እየፈጸሙ መሆኑን ወንጅሏል። እውቅናና ገንዘብ ለማግኘት ብቻ በማሰብ በተለይም ወጣቱን ትውልድ በመልካም ስነ ምግባር ተቀርጾ ሀገርን የሚጠብቅ ተግባር እንዳያከናውንና በተቃራኒው በትውልዱ ላይ ርካሽ ባህልን ለመጫን የሚደረገውን ተግባር ተቀባይነት የለውም ያለው ፖሊስ ይህንን ለመከላከልም የጀመረው የምርመራና የቁጥጥር ስራ አጠናክሮ እንደሚቀጥል አስጠንቅቋል። ፖሊስ በጉዳዩ ላይ እያደረገ ያለውን ምርመራ ሲያጠናቅቅ ዝርዝር መረጃ ይሰጣል ተብሎ ይጠበቃል። የኢትዮጵያ አደጋ ስጋት ስራ አመራር የቀድሞ ኮሚሽነር ባለቤታቸውና ልጃቸው በሙስና ክስ ተፈርዶባቸዋል። የኢትዮጵያ አደጋ ስጋት ስራ አመራር የቀድሞ ኮሚሽነርና ቤተሰቦቻቸው በተከሰሱባቸው ከባድ የሙስና ወንጀል ጥፋተኛ ሆነው በመገኘታቸው እስር ተፈርዶባቸዋል። አቶ ምትኩ ካሳ ባለቤታቸው ወይዘሮ ሶፊያ ጀማልና ልጃቸው ወይዘሮ ሚልካ ምትኩ በቀረበባቸው የወንጀል ክስ ጥፋተኛ ሆነው በመገኘታቸው ትናንት ታህሳስ 1 2018 ዓ.ም የጥፋተኝነት ውሳኔ ተላልፎባቸዋል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 5ኛ የሙስና ጉዳዮች ችሎት የአቃቢ ሕግን የቅጣት ማክበጃና የተከሳሾችን የቅጣት ማቅለያ ካደመጠ በኋላ አቶ ምትኩ ካሳ በ13 ዓመት ጽኑ እስራትና በ50 ሺህ ብር የገንዘብ መቀጮ እንዲቀጡ ተወስኗል። በተጨማሪም የአቶ ምትኩ ካሳ ባለቤት ወይዘሮ ሶፊያ ጀማል የ8 ዓመት ከ4 ወር እስርና የ3000 ብር የገንዘብ መቀጮ እንዲቀጡ ሲወሰን ልጃቸው ወይዘሮ ሚልካ ምትኩ 5 ዓመት እስራትና 3000 ብር የገንዘብ ቅጣት ተጥሎባቸዋል። የኢትዮጵያ መንግስት የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር የነበሩት አቶ ምትኩ ካሳ ከሙስና ጋር በተያያዘ ወንጀል ተጠርጥረው በፖሊስ ቁጥጥር ስር የዋሉት ሐምሌ 6 2014 ዓ.ም ነበር። በወቅቱ በፌዴራል ፖሊስ የወንጀል ምርመራ ጠቅላላ መምሪያ አቶ ምትኩ ለእስር የበቁት ኤልሻዳይ ከተባለ አገር በቀል የበጎ አድራጎት ተቋም ጋር በተባብረው ፈጽመውታል በተባለው የሙስና ወንጀል ተጠርጥረው መሆኑ ገልጾ ነበር። አቶ ምትኩ ካሳ ኤልሻዳይ ሪሊፍ ኤንድ ዴቨሎፕመንት አሶሲዬሽን ከተባለ የበጎ አድራጎት ድርጅት ጋር በመመሳጠር የተለያዩ ቦታዎች ላይ የሌሉ ተፈናቃዮች እንዳሉ በማስመሰል ለሚያቀርበው ጥያቄ የተለያዩ የእርዳታ አቅርቦቶችን እንዲሰጥ አድርጓል የሚል ክስ ቀርቦባቸዋል። የፍትህ ሚኒስቴር የሙስና ጉዳዮች ዳይሬክተር አቃቢ ሕግ በኮሚሽኑ የተረጂዎችን ቁጥር በማጋነን የተለያዩ የእርዳታ አይነቶችን ከማጋዘን ውጭ በማድረግ ለተረጂዎች ሳይደርስ ተሽጦ ለግል ጥቅም መዋሉን በመግለጽ በወቅቱ ክስ መስርቶ ነበር። አቶ ምትኩ ካሳ ከኤልሻዳይ ዳይሬክተር አቶ የማነ ወልደ ማርያምና ሌሎች ሰራተኞች ጋር ያልተገባ የጥቅም ግንኙነት በመፍጠር በሺዎች በሚቆጠሩ ተረጂዎች ስም እንዲሁም የተረጂዎችን ቁጥር በማጋነን ለበርካታ ጊዜ የምግብ ቁሳቁሶች ከኮሚሽኑ መጋዘን በማውጣት ለዱቄት ፋብሪካዎችና ለሌሎች ግለሰቦች በመሸጥ ህገወጥ ጥቅም ሲያገኙ እንደነበር ያቀረበችውን ክስ ያስረዳል። የአማራ፣ አፋር፣ ኦሮሚያ፣ የቀድሞ ደቡብ ክልል ውስጥ በሚገኙ የግብረ ሰናይ ድርጅቶች ማዕከላት ለተረጂዎች ሳይደርስ በመሸጥ ለግል ጥቅም ማዋላቸው በክሱ ላይ ተመልክቷል። እንዲሁም ብድርና ድጋፍ በሚል ሰበብ በህገወጥ መንገድ ከኮሚሽኑ 100 ሚሊዮን የሚገመት ገንዘብ ለእርዳታ ድርጅቱ መስጠት ተገልጿል። ለዚህም በአቶ ምትኩ ካሳ ቤተሰቦች ስም ከኤልሻዳይ ድርጅት በተለያዩ ጊዜ ክፍያ መፈጸሙን በአቃቤ ሕግ ክስ ላይ ተጠቅሷል። በሌላ ክስ ደግሞ
ከ472.8 ሚሊዮን ብር በላይ በድጋፍ መልክ በአንደኛ ተከሳሽ አቶ ምትኩ ካሳ ፈቃደኝነት በሁለተኛ ተከሳሽ አማካኝነት ክፍያ እንደተፈጸመና በሶስተኛው ተከሳሽ ወጪ አድራጊነት ለግል ጥቅም በመዋል በመንግስት ላይ ከፍተኛ ኪሳራ ደርሷል ተብሏል። በአቶ ምትኩ ልጆችና ባለቤታቸው ስም ተገዝተው የተገኙ ተሽከርካሪዎች መኖሪያ ቤቶችን መኖራቸውን በክሱ ላይ ተዘርዝሯል። ክሱን ሲመለከት የቆየው የፌዴራል ፖሊስ ከፍተኛ ፍርድ ቤት ልደታ ምድብ 5ኛ የሙስና ጉዳዮች ችሎት የቅጣት ማክበጃና ማቅለያ ሀሳቦችን ካደመጠ በኋላ በአቶ ምትኩ ካሳ ላይ የ13 ዓመት ጽኑ እስራት ፈርዷል። አቶ ምትኩ ካሳ ለ7 ዓመታት የአገሪቱን የአደጋ ስጋት ስራ አመራር ኮሚሽን ሆነው አገልግለዋል። ኮሚሽኑ በተለያዩ ተፈጥሯዊና ሰው ሰራሽ ችግሮች ምክንያት ለተጎዱ ዜጎች ከሀገር ውስጥና ከውጭ የሚገኙ እርዳታ የሚያስተባብር ነው። በደቡብ ኢትዮጵያ ይርጋለም የተወለዱት አቶ ምትኩ ካሳ የብሔራዊ አደጋ ስጋት ስራ አመራር ኮሚሽነር ከመሆናቸው በፊት በደቡብ ክልል የምግብ ዋስትና ስራዎች ማስተባበሪያ ክፍል ኃላፊ ነበሩ። አቶ ምትኩ ካሳ እንደ አውሮፓውያን አቆጣጠር በ2019 ላይ የተባበሩት መንግስታት ዋና ጸሐፊ ስር ተቋቁሞ በነበረው የሀገር ውስጥ ተፈናቃዮች ከፍተኛ ምክር ቤት ውስጥ አባል ሆነውም ተመርጠው ነበር። አሜሪካ የውጭ ሀገር ጎብኚዎችን የ5 ዓመት የማህበራዊ ሚዲያ ታሪክ ልትጠይቅ እንደምትችል ተገለጸ። በአዲሱ የትራምፕ አስተዳደር እቅድ መሰረት ዩናይትድ ኪንግደምን ጨምሮ የበርካታ ሀገራት ጎብኚዎች ወደ አሜሪካ ለመግባት የ5 ዓመት የማህበራዊ ሚዲያ ታሪክ ሊጠይቁ እንደሚችሉ የሀገሪቱ ባለስልጣናት ገለጹ። አዲሱ ቅድመ ሁኔታ ያለ ቪዛ ለ90 ቀናት አሜሪካን ለመጎብኘት መስፈርቱን የሚያሟሉ የበርካታ ሀገራት ዜጎች ላይ ተጽዕኖ ሊያደርስ የሚችል ነው። እነዚህ ዜጎች የጉዞ ፍቃድ ለማግኘት የሚያስችላቸውን የኤሌክትሮኒክስ ቅጽ መሙላት ይጠበቅባቸዋል። ፕሬዚዳንት ትራምፕ ባለፈው ጥር ወር ላይ ወደ ዋይት ሀውስ ከገቡ በኋላ ብሔራዊ ደህንነትን እንደ ምክንያት በመጥቀስ የሀገሪቱን የድንበር ቁጥጥር አጥብቀዋል። አዲሱ እቅድም ጎብኚዎች ላይ መሰናክል የሚፈጥር ሲሆን የዲጂታል መብታቸውንም እንደሚጋፋ ተንታኞች ይናገራሉ። ትራምፕ ግን እቅዳቸውን በአሜሪካ የቱሪስት ፍሰትን ሊቀንስ እንደሚችል ተጠይቀው እንደማያሳስባቸው ተናግረዋል። ፕሬዚዳንቱ ረቡዕ ዕለት ሲናገሩ ጥሩ እየሰራ ነው፣ የምንፈልገው ሰዎች እዚህ መጥተው ሰላም እንዲሆኑ ነው። ሰላምና ደህንነት ነው የምንፈልገው። ወደ ሀገሪቷ መግባት የሌለባቸው ሰዎች እንዲገቡ አለመፍቀዳችንን ማረጋገጥ አለብን ብለዋል። በሚቀጥለው የአውሮፓውያኑ ዓመት አገሪቷ ከካናዳና ሜክሲኮ ጋር በመሆን የወንዶች እግር ኳስ የዓለም ዋንጫ ስለምታዘጋጅ እንዲሁም በአውሮፓውያኑ በ2028 በሎስ አንጀለስ ከሚካሄደው የኦሎምፒክስ ጋር በተያያዘ ወደ አገሪቱ በርካታ ቱሪስቶች እንደሚጎርፉ ይጠበቃል። አዲሱ ቱሪስቶች ወደ አሜሪካ ለመግባት የ5 ዓመት የማህበራዊ ሚዲያ እንቅስቃሴ ታሪካቸውን ለማየት የተያዘው እቅድ የተዘጋጀው በአገር ውስጥ ሚኒስቴር እና በጉምሩክና ድንበር ጥበቃ መስሪያ ቤት ነው። በአሜሪካ መንግስት ይፋዊ ጆርናል ላይም ታትሟል። እቅዱ በኤሌክትሮኒክስ የጉዞ ቅጽ የሚሞሉ ሰዎች ባለፈው 5 ዓመት የተገለገሉበትን ማህበራዊ ሚዲያ እንዲሰጡ ይጠይቃል። ሆኖም ምን አይነት ልዩ መረጃዎች እንደሚፈለጉ ዝርዝር መረጃዎች አልሰጡም። አሁን ላይ ስራ ላይ ያለው በኦንላይን የሚሞላ የጉዞ ፍቃድ ቅጽ ከተጓዦች የሚጠይቀው ውስን መረጃዎችን ሲሆን በአንድ ጊዜ $40 እንዲከፍሉ ነው የሚጠይቀው። በዚህም ዩናይትድ ኪንግደም፣ አየርላንድ፣ ፈረንሳይ፣ አውስትራሊያ እና ጃፓን ጨምሮ የ40 ሀገራት ዜጎች ይህን አገልግሎት ማግኘት የሚችሉ ሲሆን በ2 ዓመት ጊዜ ውስጥ በፈለጉት ጊዜ አሜሪካን እንዲጎበኙ ይፈቀድላቸዋል። አዲሱ ሰነድ ግን የማህበራዊ ሚዲያ መረጃዎችን ከመሰብሰብ በተጨማሪ አመልካቾች ባለፉት ከ5 እስከ 10 ዓመታት በተከታታይ የተጠቀሙበት የስልክ ቁጥርና የኢሜይል አድራሻ እንዲሰጡ እንዲሁም ከቤተሰብ አባላታቸው መረጃዎችን እንዲሰበስቡ ይጠይቃል። ሰነዱ ጥር ወር ላይ ትራምፕ ያስተላለፉትንና አሜሪካን ከውጭ ሀገር ሽብርተኝነትና ሌሎች የብሔራዊና የማህበረሰብን ደህንነት ስጋቶች መጠበቅ የሚለው ፕሬዚዳንታዊ ትዕዛዝ ይጠቀሳል። ከጎብኚዎች የጉዞ መረጃ አሰባሰብ ጋር በተያያዘ አዲሱ እቅድ ለ60 ቀናት የህዝብ አስተያየቶች እንዲሰጡበት ይጋበዛል። ሆኖም አሁን ላይ ወደ አሜሪካ ለሚገቡ መንገደኞች ምንም የተለወጠ ነገር አለመኖሩን የጉምሩክና ድንበር ጥበቃ መስሪያ ቤት ቃል አቀባይ በሰጡት መግለጫ አስታውቋል። ይህ የመጨረሻ ህግ አይደለም። የአሜሪካ ዜጎችን ደህንነት ለመጠበቅ አዲስ የፖሊሲ አማራጮች እንዲኖሩ ውይይት ለመጀመር የሚያስችል የመጀመሪያ እርምጃ ነው ብሏል ቃል አቀባዩ። የዲጂታል መብት ድርጅት ኤሌክትሮኒክስ ፍሮንቲየር ፋውንዴሽን ባልደረባ ሶፊያ ኮፕ እቅዱን የተቹት ሲሆን የሰላማዊ ሰዎችን ነጻነት አደጋ ላይ ሊጥል ይችላል ሲሉ ለኒውዮርክ ታይምስ ተናግረዋል። ይህ በእንዲህ እንዳለ የኢሚግሬሽን ህጎች ባለሙያው ፍራንክፒን መንገደኞች የጉዞ ፍቃድ ለማግኘት ለረጅም ጊዜ እንዲጠብቁ ሊያደርግ ይችላል ብለዋል። የትራምፕ አስተዳደር ቀደም ብሎ የተማሪ ቪዛ ወይም የስራ ቪዛ ወይም H1B ለሚያመለክቱ የውጭ ዜጎች የማህበራዊ ሚዲያ ገጾች እንደሚፈትሽ አስታውቆ ነበር። የውጭ ጉዳይ መስሪያ ቤት የአመልካቾችና የቤተሰቦቻቸውን የኦንላይን እንቅስቃሴ እንደሚገመግም ጠቅሶ ይህን ለማድረግም አመልካቾች የማህበራዊ ሚዲያ ገጾቻቸው ከግላዊ ወደ ህዝባዊ እይታ እንዲለወጡ አሳስቦ ነበር።
በአሜሪካ ኤምባሲና በሜክሲኮ ግዛት ቆንስላ ድረገጽ የወጣው ማስታወቂያ የቪዛ አመልካቾች ባለፉት 5 ዓመታት ሲጠቀሙበት የነበሩት ሁሉንም የማህበራዊ ሚዲያ ገጾቻቸው ስምና ሊንክ መዘርዘር እንደሚገባቸው ገልጿል። ያልተጠቀሰ የማህበራዊ ሚዲያ ገጽ ካለም የቪዛ ክልከላን ሊያስከትል እንደሚችል አስጠነቅቋል። የተማሪዎች ቪዛ በተመለከተ አንድ የውጭ ሀገር መስሪያ ቤት ባለስልጣን ይህ ሀገራችን ደህንነቷ የተጠበቀ እንደሚያደርግ አሜሪካውያን ይጠብቃሉ፣ የትራምፕ አስተዳደር በየዕለቱ እያደረገ ያለው ይህንን ነው ብለዋል። ባለስልጣናቱም ለሀገር ደህንነት ስጋት የሆነ እና ሽብርተኛ ተብለው የተፈረጁ ቡድኖች የሚያስተዋውቁ፣ የሚደግፉ እንዲሁም ጸረ ሰማያዊ ትንኮሳና ጥቃት የፈጸሙትን እንዲለዩ ተናግሯቸዋል። የትራምፕ አስተዳደር እየወሰደ ባለው እርምጃ የድንበር ጥበቃ ለማጠናከር የጉዞ እገዳ የጣለባቸው በአፍሪካ በመካከለኛው ምስራቅና ካሪቢያን የሚገኙ 19 ሀገራት ቁጥር ከፍ ሊል እንደሚችልም አመላክቷል። ውሳኔው የመጣው አንድ አፍጋኒስታናዊ በዋሽንግተን ዲሲ 2 የብሔራዊ ጥበቃ አባላት ላይ ተኩስ ከፍቶ ጉዳት ካደረሰና የአንደኛዋ ሕይወት ማለፉ ከተገለጸ በኋላ ነው።